እንግዲህ ፈርቲላይዜሽን ኦከር የሚሆን እንግዲህ ፎላቪያን ቲዩብ ነው። እንግዲህ ይሄ ፎላቪያን ቲዩብ ተብሎ ይጠራል። ይሄ ስትራክቸር እዚህ ጋር ያለ ፎላቪያን ቲዩብ ተብሎ ይጠራል። ሶ ፈርቲላይዜሽን የሚከናወነው እዚህ ቦታ ነው ማለት ነው። ሌላ ቦታ ሊሆን አይችልም። ምክንያቱም ፈርቲላይዜሽን ምቹ የሆነ ስፔስ ወይም ቦታ ይሄ ነው ማለት ነው። ስለዚህ ስፐርም ሴል ሲደመር ኦቪዩም ዛይጎት ይሆናል። ስለዚህ እዚህ ጋር ፈርቲላይዜሽን ከተከናወነ በኋላ እንቁላል ከዚህ ወደ ማህፀን ወደዚህ ይመጣል። ከዚህኛው እንዲሁ ይመጣል ወደዚህ ይመጣል ማለት ነው። ስለዚህ ፎላቪያን ቲዩብ ላይ ፈርቲላይዜሽን የሚከናወንበት ስፔስ ወይም ቦታ ነው ማለት ነው። ዛይጎት ኢምፕላንትስ ኢን ዩትረስ ኤንድ ዴቨሎፕመንት ቱ ብሪንግ ኤምብሪዮ ዛይጎት ፈርቲላይዜሽን ከተከናወነ በኋላ ፎላቪያን ቲዩብ ላይ ዛይጎቱ ሙቭ ያደርጋል ወደ ዩትረስ። ከዛ በኋላ ኢምፕላንቴሽን ይኖራል ወይም ከማህፀን ጋራ። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ሪፕሮዳክቲቭ ሲስተም ይሆናል ማለት ነው። እንግዲህ ሪፕሮዳክቲቭ ሲስተም ምንድነው የሚለውን አዝ ኢንትሮዳክሽን የምናይበት ቪዲዮ ነው የሚሆነው ማለት ነው። እንግዲህ እናንተ አዲስ ከሆናችሁ ለዩቲዩብ ቻናሉ ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በአክብሮት ጠይቃለሁ። እንግዲህ ተያያዥ የሆኑ አይዲያዎች በተከታታይ ማቀርብበት ዩቲዩብ ቻናል ነው ማለት ነው። እንግዲህ እንድትከታተሉ በአክብሮት ጋብዛችኋለሁ ማለት ነው። ወደ ቪዲዮ እንሄዳለን። ኦኬ፣ እንግዲህ ሪፕሮዳክቲቭ ሲስተም ምንድነው የሚለውን በምናይበት ጊዜ እንግዲህ the reproductive system is a group of organs that work together to produce gamete or sex cell, enable fertilization and the support development of offspring ይለናል ማለት ነው። እንግዲህ ሪፕሮዳክቲቭ ሲስተም ማለት ምንድነው? የግሩፕ ኦፍ ኦርጋን ነው ማለት ነው። ሲንግል ኦርጋን አይደለም ወይም የሆነ ስትራክቸር ብቻ አይደለም ማለት ነው። ስለዚህ ሪፕሮዳክቲቭ ሲስተም ግሩፕ ኦፍ ኦርጋን ወይም የተለያዩ ሪፕሮዳክቲቭ ኦርጋኖች በአንድ ላይ ኦከር የሚሆን ነው ማለት ነው። ስለዚህ ይሄ ደግሞ በዋናነት ጋሜትን ፕሮዲዩስ ያደርጋል። ከዚህ በኋላ ወይም ይሄ ከሆነ በኋላ ወይም ጋሜት ፕሮዲዩስ ከሆነ ፈርቲላይዜሽን ይከናወናል። መጨረሻ ላይ እንግዲህ ኦፍስፕሪንግ ዴቨሎፕ ይሆናል ማለት ነው። ስለዚህ ይህ ሂደት እንግዲህ ሪፕሮዳክቲቭ ሲስተም ተብሎ ይጠራል ማለት ነው። እንግዲህ የሪፕሮዳክቲቭ ሲስተም ታይፖችን በምናይበት ጊዜ ሁለት አይነት ሪፕሮዳክቲቭ ሲስተም አለ ማለት ነው። ሂውማን ሃቭ ዲ ቱ ታይፕስ ኦፍ ሪፕሮዳክቲቭ ሲስተም። ይህም እንግዲህ ሜል እና ፊሜል ሪፕሮዳክቲቭ ሲስተም አለ ማለት ነው። እንግዲህ የሜል ሪፕሮዳክቲቭ ሲስተም በምናይበት ጊዜ እንግዲህ ፈንክሽኑ ምንድነው የሚለውን በዋናነት እናያለን ማለት ነው። ወይም ሜን ፈንክሽን ኦፍ ሜል ሪፕሮዳክቲቭ ሲስተም በምናይበት ጊዜ አንደኛው እንግዲህ ፕሮዳክሽን ኦፍ ስፐርም ሴል ነው ማለት ነው። አንደኛው የሜል ሪፕሮዳክቲቭ ሲስተም ፈንክሽኑ ወይም ሮሉ ምንድነው? የስፐርም ሴል ፕሮዲዩስ ማድረግ ነው። ሁለተኛ ሰክሬት ኦፍ ዲ ሜል ሴክስ ሆርሞን ወይም ቴስቶስትሮን ሆርሞን ፕሮዲዩስ ማድረግ ሌላኛው ሮሉ ነው ማለት ነው የሜል ሪፕሮዳክቲቭ ሲስተም። ሌላው እንግዲህ ዴሊቨሪንግ ኦፍ ዲ ስፐርም ሴል ኢንቱ ዘ ፊሜል ሪፕሮዳክቲቭ ሲስተም ወይም ትራክ ወደ ፊሜል ሪፕሮዳክቲቭ ሲስተም ወይም ትራክ ትራንስፈር ማድረግ ወይም ዴሊቨር ማድረግ መቻል፣ ይሄ ሌላኛው የሜል ሪፕሮዳክቲቭ ሲስተም ነው ማለት ነው። እንግዲህ ይህን በምናይበት ጊዜ እንግዲህ እዚህ ጋር ፒነስ አለ፣ እዚህ ጋር ቴስት አለ። እንግዲህ ቱ ፔር ኦፍ ዲ ቴስት ነው የሚኖረው ማለት ነው። ስለዚህ ይሄ አን ኤግዛምፕል ኦፍ ሜል ሪፕሮዳክቲቭ ኦርጋን ነው ማለት ነው። እያንዳንዱን ኦርጋን እናያለን ማለት ነው። እንግዲህ የመጀመሪያው ኦርጋን በምናይበት ጊዜ ቴስትስ ነው ማለት ነው። ይሄ እንግዲህ ቴስትስ አንዱ የሜል ሪፕሮዳክቲቭ ኦርጋን ነው ማለት ነው። ይሄ ቴስትስ እንግዲህ ሮሉ ምንድነው የሚለውን በምናይበት ጊዜ አንደኛ ፕሮዲዩስ ኦፍ ዲ ስፐርም ሴል የስፐርም ሴል ፕሮዲዩስ ማድረግ ነው። ሌላኛው እንግዲህ ቴስቶስትሮን ሆርሞን ማመንጨት ነው ወይም ፕሮዲዩስ ማድረግ ነው ማለት ነው፣ ወይም ሴክሬት ማድረግ ነው። ይሄ እንግዲህ የሚገኘው ቴስቲስ ብለን የምንጠራው የሜል ሪፕሮዳክቲቭ ኦርጋን የሚገኘው ዊዝን ዘ ስኮረተም ነው ማለት ነው። ስኮረተም ላይ የሚገኝ ነው። ቱ ሜንቴን ሎወር ቴምፕሬቸር ፎር ስፐርም ፕሮዳክሽን የስፐርም ፕሮዳክሽን ሜንቴን ለማድረግ የሚያስችል ነው ማለት ነው። ይሄ ስኮረተም የምንለው እንግዲህ ቴስት እዚህ ጋር ይገኛል። የቴስት ሮሉ ደግሞ የስፐርም ሴል እና ቴስቶስትሮን ሆርሞን ፕሮዲዩስ ማድረግ ነው ማለት ነው። ሮሉ ወይ ዋናው ፈንክሽን በምናይበት ጊዜ ሁለተኛው የሜል ሪፕሮዳክቲቭ ኦርጋን እንግዲህ ስኮረተም ነው ማለት ነው። ሳክ ኦፍ ዲ ስኪን ሆልዲንግ ዘ ቴስት ሳክ ነው ማለት ነው። ስለዚህ ሆልድ የሚያደርገው በዋናነት እንግዲህ ቴስትን ነው ማለት ነው። ሬጉሌት ቴምፕሬቸር ቱ አፕ ቱ 3 ሎወር ዳን ዚ ቦዲ ቴምፕሬቸር ከ2 እስከ 3 ቦዲ ቴምፕሬቸር ሎወር እንዲሆንና የቴስትስ እና ምንድነው የስፐርም እና የቴስቶስትሮን ሆርሞን በአግባቡ ፕሮዲዩስ እንዲሆንና ሮል እንዲኖረው ወይም ፋንክሽኑ በአግባቡ እንዲኖር ያስችላል ማለት ነው። ስለዚህ ስኮረተም የምንለው ይሄ ነው ማለት ነው። ሌላው የሜል ሪፕሮዳክቲቭ ኦርጋን ኤፒዲድሚስ ነው። ይሄ ኤፒዲድሚስ የምንለው ተብሎ የሚጠራው የሜል ሪፕሮዳክቲቭ ኦርጋን እንግዲህ ስቶር ኤንድ ማቹሪቲ ኦፍ ስፐርም ሴሎችን ስቶር የሚያደርገው እንደገና ደግሞ ማቹሪቲ ኦከር የሚሆንበት ነው ማለት ነው። ወይም ከኢማቹሪቲ ወደ ማቹሪቲ የሚቀየርበት ስትራክቸር ወይም ኦርጋን ነው ማለት ነው። ሶ ስፐርም ጌንዝ ሞታሊቲ የሚኖርበት የስፐርም ሴሎች ካን ሞታሊቲ ወደ ሞታሊቲ ቼንጅ የሚሆንበት ቦታ ነው ማለት ነው። ስለዚህ ይሄ ኤፒዲድሚስ ተብሎ ይጠራል ማለት ነው። ሌላው የሜል ሪፕሮዳክቲቭ ኦርጋን ቫስ ዲፈረንስ ነው። ይሄ እንግዲህ ስትራክቸር ነው ማለት ነው። ትራንስፖርት ስፐርም ፍሮም ኤፒዲድሚስ ቱ ዩሬትራ
ስፐርም ሴሎች ከኤፒደርሚስ ወደ ዩሬትራ ለማድረስ የሚገኝ ስትራክቸር ወይም ቦይ ምንድነው ቲዩብ ነው ማለት ነው። ይሄ እንግዲህ ቫስ ዲፈረንስ ተብሎ ይጠራል ማለት ነው። ሌላው እንግዲህ ሴሚናል ቬዚክል ነው። ይሄ ሴሚናል ቬዚክል የምንለው እንግዲህ ፕሮዲስ ፍሩክቶስ ሪች ፍሉድ ፍሩክቶስ ሪች የሆነ ፍሉድን ፕሮዲስ ማድረግ ነው። እንግዲህ ፍሩክቶስ የምንለው ካርቦሃይድሬት ነው፣ ኢነርጂን ስቶር ያደርግ ነው ማለት ነው። ስለዚህ የስፐርም ሴል ኢነርጂ እንዲኖረው ይሄ ሴሚናል ቬዚክል ይህንን ፍሉድ ፕሮዲስ ያደርጋል ወይም በፍሩክቶስ ሪች የሆነን ፍሉድ ፕሮዲስ ያደርጋል። የስፐርም ሴል ደግሞ ኢነርጂ ያገኛል ማለት ነው። ስለዚህ ኢዚሊ ስፐርም ሴሉ ሙቭ ያደርጋል ወይም ሞታይል ይሆናል ማለት ነው። ሌላው እንግዲህ ፕሮስቴት ግላንድ ነው። ይሄ ግላንድ እንግዲህ ፕሮዲስ የሚያደርገው አልካሊን ፍሉድ ነው። ይሄ አልካሊን ፍሉድ ደግሞ ሮሉ ምንድነው? ኒውትራላይዝ አሲዲቲ ኦፍ ቫጂናል የሚገኘውን አሲዲቲ ኒውትራላይዝ ማድረግ ነው ማለት ነው። ስለዚህ ፕሮስቴት ግላንድ በዋናነት አልካሊን ፕሮዲስ ያደርጋል። ይህ አልካሊን ደግሞ የአሲዲቲ ኒውትራላይዝ ለማድረግ ያስችላል ማለት ነው። ሌላው ስትራክቸር እንግዲህ ቡልቦ ዩሬትራል ነው ማለት ነው፣ ወይም ካውቦርስ ይባላል። ግላንድ ነው። ይሄ እንግዲህ ሰክሬት የሚያደርገው ላብሪካንት ፍሉድ ነው። ላብሪካንት ለማድረግ የሚያስችል ፍሉድ ነው እንግዲህ ፕሮዲስ የሚያደርገው። አንደኛ እንግዲህ ላብሪኬሽን እንዲኖር ነው። ሴክሹዋል ኢንተርኮርስ በሚኖርበት ጊዜ ላብሪካንት ለማድረግ ያስችላል። ሌላው ደግሞ እንግዲህ ኒውትራላይዝ ዩሬትራል አሲዲቲ የዩሬትራል አሲዲቲ ኒውትራላይዝ ለማድረግ ያስችላል ማለት ነው። ሌላው ኦርጋን እንግዲህ ፒነስ ነው። ይህ ኦርጋን እንግዲህ ኮኦፕሌሽን ወይም ሴክሹዋል ኢንተርኮርስ የሚያገለግል ስትራክቸር ነው ማለት ነው። እንግዲህ ሌላው ዓላማው እንግዲህ ትራንስፈር ኦር ትራንስፖርት ሴሜን ኢንቱ ፊሜል ሪፕሮዳክቲቭ ትራክ ወይም ሲስተም ወደ ፊሜል ሪፕሮዳክቲቭ ሲስተም እንዲኖር ወይም እንዲደርስ ያስችላል ማለት ነው የስፐርም ሴል። ስለዚህ እነኛውን የገለጽናቸው በአጠቃላይ የሜል ሪፕሮዳክቲቭ ኦርጋኖች ናቸው ማለት ነው። ሶ አዝ ኢንትሮዳክሽን ሜል ሪፕሮዳክቲቭ ሲስተም በአጠቃላይ ይህን ይመስላል ማለት ነው። ሌላው እንግዲህ ፊሜል ሪፕሮዳክቲቭ ሲስተም ነው። የፊሜል ሪፕሮዳክቲቭ ሲስተም ሜን ፋንክሽኑን በምናይበት ጊዜ አንደኛ እንግዲህ ፕሮዳክሽን ኦፍ ኦቫል ወይም ኤግ ነው። የኦቫ ወይም ኤግ ፕሮዳክሽን መኖር ያስችላል ማለት ነው። ሰፖርት ፈርቲላይዜሽን እንዲኖር ያስችላል። እንግዲህ ፈርቲላይዜሽን የሚከናወነው ፎላቪያን ቲዩብ ወይም ኦቪዳክት ነው ማለት ነው። ስለዚህ ይህ እንዲኖር ያስችላል። ፕሮቫይድ ሳይት ኦፍ ፌታል ዴቨሎፕመንት የፌታል ዴቨሎፕመንት ወይንም የጽንስ ዴቨሎፕመንት ወይም እድገት እንዲኖር ያስችላል። ሴክሬሽን ኦፍ ፊሜል ሴክስ ሆርሞንስ ላይክ ኤስትሮጅን እና ፕሮጀስትሮን ፕሮዲስ በማድረግ የፊሜል ሪፕሮዳክቲቭ ሲስተም ፋንክሽን ወይም ዋና ዋና ሮሎች አሉት ማለት ነው። እያንዳንዱን የፊሜል ሪፕሮዳክቲቭ ኦርጋን እና ፋንክሽኑን ጥቅሙን በምናይበት ጊዜ ኦቫሪን በምናይበት ጊዜ ኦቫሪ እንግዲህ ጥቅሙ ምንድነው? አንደኛ ፕሮዲስ ኦቫ ነው፣ እንቁላልን ፕሮዲስ ማድረግ ነው። ሰክሬት ኤስትሮጅን ፕሮጀስትሮን ኤስትሮጅን እና ፕሮጀስትሮን ሰክሬት ማድረግ ነው ወይም ማመንጨት ነው ማለት ነው። ሌላው እንግዲህ ፎላቪያን ቲዩብ ነው ማለት ነው። ፎላቪያን ቲዩብ ወይም ኦቪዳክት ምንድነው ጥቅሙ የሚለውን በምናይበት ጊዜ ትራንስፖርት ኦቪም ፍሮም ኦቫሪ ቱ ዩትረስ ከኦቫሪ ላይ ወደ ዩትረስ ኦቪዩም ትራንስፖርት ማድረግ መቻል ነው። እንግዲህ ሌላ ደግሞ ሳይት ኦፍ ዲ ፈርቲላይዜሽን ሳይት የሚከናወንበት ወይም እንዲኖር ያስችላል ማለት ነው። ሌላው ዩትረስ ነው ማለት ነው። ዩትረስ ብለን የምንጠራው ወይም ማህፀን ተብሎ የሚጠራው ስትራክቸር እንግዲህ መስኩላር የሆነ ኦርጋን ነው ማለት ነው። ይሄ እንግዲህ ዩትረስ ተብሎ ይጠራል። ይሄ እንግዲህ መስኩላር የሆነ ኦርጋን ነው ማለት ነው። ሳይት ኦፍ ኢምፕላንቴሽን ኤንድ ፌታል ዴቨሎፕመንት ሳይት ኦፍ ኢምፕላንቴሽን እንዲኖርና ፌታል ዴቨሎፕመንት እንዲኖር የሚያስችል ስትራክቸር ነው ማለት ነው። ይሄ እንግዲህ ዩትረስ ተብሎ ወይም ማህፀን ተብሎ ይጠራል። ይሄ እንግዲህ ፎላቪያን ቲዩብ ነው ወይም ኦቪዳክት ነው ማለት ነው። ይሄ ደግሞ ኦቫሪ ነው ማለት ነው። ይሄኛው ኦቫሪ ነው። ይሄ ፎላቪያን ቲዩብ ነው ማለት ነው። እንግዲህ ፈርቲላይዜሽን የሚከናወነው እዚህ ጋር ነው ማለት ነው። ሌላው እንግዲህ ኢንዶሜትሪየም ነው ማለት ነው። ይሄ ኢንዶሜትሪየም እንግዲህ ኢነር ሌይንግ ኦፍ ዲ ዩትረስ የዩትረስ ውስጠኛው ክፍል ማለት ነው። ይሄ ማለት ነው ይሄኛው ክፍል ማለት ነው፣ ውስጠኛው ክፍል ነው። ይሄ እንግዲህ ምንድነው ጥቅሙ የሚለውን በምናይበት ጊዜ ቲክነስ ቱ ሪሲቭ ኤምብሪዮን ሪሲቭ የሚያደርግ ወይም ፌታል ዴቨሎፕመንት በአጠቃላይ እንዲኖር ኑሪሽ የሚያደርግ ወይም እዛ ጋር ሰፖርት የሚያደርግ ስትራክቸር ነው ማለት ነው። ሌላው እንግዲህ ሰርቪክስ ነው። እንግዲህ ናሮ የሆነ ሎወር ፓርት ኦፍ ዩትረስ የዩትረስ ታችኛው ናሮ የሆነ ስትራክቸር ነው ይሄ ማለት ነው። ኮኔክት ዩትረስ ቱ ቫጂና ከቫጂና እና ዩትረስን ይህንን ከዚህኛው ጋራ ወይም ይህንን እንደዚህ ኮኔክት ያደረገ ስትራክቸር ነው ማለት ነው። ፕሮዲውስ ሰርቪካል ሙከስ ሰርቪካል የሆነ ሙከስ እንዲኖርም ያስችላል ማለት ነው። ሌላው እንግዲህ የፊሜል ሪፕሮዳክቲቭ ኦርጋን ቫጂና ነው። ሪሲቭ ፒነስ ዱሪንግ ኢንተርኮርስ ሴክሹዋል ኢንተርኮርስ በሚኖርበት ጊዜ ፒነስን ሪሲቭ የሚያደርግ ነው ማለት ነው። ፓሴጅ ኦፍ
ፓስ ኤጅ ኦፍ ፎር ዚ ችልድረን በርዝ የችልድረን በርዝ ወይም ልጆቹ በሚወለዱበት ጊዜ እንደ መውጫ የሚያገለግል ስትራክቸር ማለት ነው። ኤግዚት ፎር ማንስትሪያል ፍሎ የማንስትሪያል ፍሎ እንደ ኤግዚት ሆኖ የሚያገለግል ነው ማለት ነው። ሆርሞናል ሬጉሌሽን በምናይበት ጊዜ እንግዲህ ሜል ሆርሞን በምናይበት ጊዜ እንግዲህ ቴስቶስትሮን ሆርሞን አለ። ይሄ ኮንትሮል ስፐርም ፕሮዳክሽን ኤንድ ሰከንዳሪ ሴክስ ካራክተርስ የስፐርም ፕሮዳክሽን እና ሰከንዳሪ የሚል ካራክተሪስቲክስ ኮንትሮል የሚያደርግ ነው ማለት ነው። ሌላው እንግዲህ ፊሜል ሆርሞን በምናይበት ጊዜ ኤስትሮጅን እና ፕሮጀስትሮን ፕሮዲስ ይሆናል ማለት ነው። ኤስትሮጅን በምናይበት ጊዜ ዴቨሎፕመንት ኦፍ ፊሜል ካራክተሪስቲክስ የፊሜል ካራክተሪስቲክስ ዴቨሎፕ እንዲሆን እንዲያድግ ያስችላል። ፕሮጀስትሮን ደግሞ ፕሪፔር ቱ ዩትረስ ፎር ፕሬግናንሲ የፕሬግናንሲ ምቹ እንዲሆን ወይም ለጽንሱ ምቹ እንዲሆን ዩትረስን ፕሪፔር ያደርጋል ወይም ያዘጋጃል ማለት ነው። አዘር ሆርሞናል ኢንቮልቭድ የሚሆኑ ሆርሞኖች አሉ። እንግዲህ ፎሊክል ስቲሙሌቲንግ ሆርሞን አለ። ሌላ ደግሞ ሉቲኖዛይን ሆርሞን አለ። እንግዲህ ፎሊክል ስቲሙሌቲንግ ሆርሞን እንቁላል ወይም ስፐርም ዴቨሎፕ እንዲሆን ያስችላል ማለት ነው። ይሄ ደግሞ ሪሊዝ እንዲሆን ያስችላል ማለት ነው። ሉቲኖዛይን ሆርሞን ማለት ነው። ማንስትሪያል ሳይክል በምናይበት ጊዜ እንግዲህ ፊሜል ላይ ማለት ነው እንግዲህ አቨሬጅ ሌንግዙ አጠቃላይ አቨሬጅ ሲወሰድ 28 ቀናት ነው ማለት ነው። ፌዞች አሉ ማለት ነው። እንግዲህ ማንስትሪያል ፌዝ የመጀመሪያው እንግዲህ ሼዲንግ ኦፍ ዲ ኢንዶሜትሪየም ይባላል። ሼዲንግ የሚሆንበት ጊዜ ነው ማለት ነው። ሁለተኛው እንግዲህ ፎሊኩላር ፌዝ ነው ማለት ነው። ኤግ ማቹር የሚሆንበት ፌዝ ነው ማለት ነው። ሌላው እንግዲህ ሶስተኛው ኦቭሌሽን ነው። ሪሊዝ ኦፍ ኦቪዩም ወይም እንቁላል ሪሊዝ የሚሆንበት ፌዝ ነው ማለት ነው። ሌታል ፌዝ አለ። ዩትረስ ፕሪፔር ፎር ፕሬግናንሲ ለፕሬግናንሲ ዩትረስ ፕሪፔር የሚሆንበት ስትራክቸር ነው ምንድነው ፌዝ ነው ማለት ነው። ፈርቲላይዜሽን በምናይበት ጊዜ እንግዲህ ፈርቲላይዜሽን ኦከር የሚሆን እንግዲህ ፎላቪያን ቲዩብ ነው። እንግዲህ ይሄ ፎላቪያን ቲዩብ ተብሎ ይጠራል። ይህ ስትራክቸር እዚህ ጋር ያለ ፎላቪያን ቲዩብ ተብሎ ይጠራል። ሶ ፈርቲላይዜሽን የሚከናወነው እዚህ ቦታ ነው ማለት ነው። ሌላ ቦታ ሊሆን አይችልም። ምክንያቱም ፈርቲላይዜሽን ምቹ የሆነ ስፔስ ወይም ቦታ ይሄ ነው ማለት ነው። ስለዚህ ስፐርም ሴል ሲደመር ኦቪዩም ዛይጎት ይሆናል። ስለዚህ እዚህ ጋር ፈርቲላይዜሽን ከተከናወነ በኋላ እንቁላል ከዚህ ወደ ማህፀን ወደዚህ ይመጣል። ከዚህኛውም እንዲሁ ይመጣል ወደዚህ ይመጣል ማለት ነው። ስለዚህ ፎላቪያን ቲዩብ ላይ ፈርቲላይዜሽን የሚከናወንበት ስፔስ ወይም ቦታ ነው ማለት ነው። ዛይጎት ኢምፕላንትስ ኢን ዩትረስ ኤንድ ዴቨሎፕመንት ብሪንግ ኤምብሪዮ ዛይጎት ፈርቲላይዜሽን ከተከናወነ በኋላ ፎላቪያን ቲዩብ ላይ ዛይጎቱ ሙቭ ያደርጋል ወደ ዩትረስ። ከዛ በኋላ ኢምፕላንቴሽን ይኖራል ወይም ከማህፀን ጋራ አታች ይሆናል ማለት ነው። አታች ከሆነ በኋላ እንግዲህ ያድጋል ወይም እድገቱ ይቀጥላል ማለት ነው። ኢምፖርታንስ ኦፍ ዘ ሪፕሮዳክቲቭ ሲስተም የሚለውን በምናይበት ጊዜ የሪፕሮዳክቲቭ ሲስተም ጥቅሞችን በምናይበት ጊዜ ኮንቲኒዩሽን ኦፍ ሂውማን ስፒሺስ ወይም በአጠቃላይ ሂውማን ስፒሺስ ብቻ ሳይሆን ሪፕሮዳክቲቭ ሲስተም በሌሎች ኦርጋኒዝሞችም ህይወት ባላቸው ነገሮች እንዲቀጥል ያስችላል ማለት ነው። ሶሻል ዴቨሎፕመንት ኤንድ ፖቨርቲ እንዲኖርም ያስችላል። ሆርሞናል ባላንስ እንዲኖርም ያስችላል ማለት ነው። ኮመን ሪፕሮዳክቲቭ ሲስተም ዲስኦርደር በምናይበት ጊዜ ወይም ኮመን የሆኑ ዋና የሚባሉ የሪፕሮዳክቲቭ ሲስተም ዲስኦርደሮች በምናይበት ጊዜ አንደኛው እንግዲህ ኢንፈርቲሊቲ ነው ማለት ነው። ወይንም ፈርቲሊቲ አለመሆን መቻል ማለት ነው። ሌላው እንግዲህ ሴክሹዋል ትራንስሚት ኢንፌክሽን ነው። ሴክሹዋል ትራንስሚት ኢንፌክሽን ሌላው ነው ማለት ነው። ሆርሞናል ዲስኦርደር ይህም ሌላው እንደ ሪፕሮዳክቲቭ ሲስተም ዲስኦርደር የሚታይ ነው ማለት ነው። ማንስትሪያል ኢሬጉሌሽን ወይም የማንስትሬሽን ሬጉላር ሆኖ አለመገኘት ወይም አለመኖር ይሄኛው እንግዲህ የሪፕሮዳክቲቭ ሲስተም ዲስኦርደር መውሰድ ይቻላል። ፕሮስቴት ኤንድ ኦቫሪያን ዲዚዝ መኖር እነዚህ ደግሞ ይሄኛው ደግሞ ሌላኛው ሪፕሮዳክቲቭ ሲስተም ዲስኦርደር ነው ማለት ነው። ስለዚህ እነዚህ ብቻ ሳይሆን ሌሎችም ዲስኦርደሮች አሉ፣ ግን በዋናነት እነዚህ ዲስኦርደሮች ይኖራሉ ማለት ነው። እንግዲህ በአጠቃላይ እንደ ኢንትሮዳክሽን ስለ ሪፕሮዳክቲቭ ሲስተም ይህንን ይመስላል። ስላያችሁና ስላዳመጣችሁ እጅጉን አመሰግናለሁ። ሰላም።